ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው እንደዚህ ሆኜ ስለመጣው ይቅርታ፣ ምክንያቱም ሙቀት ስለጀመረ አሁን ሙቀት ነው ጊዜውና ዛሬ መጣሁትኝ ደግሞ ያላዛርን እናት ከልጇ ጋራ የያዘችውን ግብ ከልጇ ጋር እንግዲህ ከትንሹ ጋር ከእዮባ ጋር ማለት ነው እሱን ተመልክቼ ነው የመጣሁትኝና እንዴ ደስተኛ አይደለችም ወይ? አላዛርና ትንሱ ስለታረቁ ደስተኛ አይደለችም። አላዛርን አሁንም ቢሆን እኔም ጥፋተኛ የሰው ፊት ጥፋተኛ አደረከኝ፣ የናንተን ትዳር እንዳፈረስኩኝ፣ የናንተ ትዳር ውስጥ ጣልቃ እንደገባሁኝ አስደረከኝ። እኔ ዞር ስለልህ ታረክ ምን ማለት ነው? እንዴ ይታረቋ፣ ሚስቱ እኮ ናት። እንደገና ልጅ አላት አይደል? ሆዷ ውስጥ እንክብካቤ ያስፈልጋታል። ይቺን 2 ወር 3 ወር እንኳን እስቲ ይንከባከባት። እውነቴን ነው። ዛሬ እዮባ ለእናቱ የነገራት ትክክለኛ ልጅ ነው። የእውነት እግዚአብሔር ያሳድገው። በእውነት እንደ አላዛር አይደለም። ትክክለኛውን ነገር አንቺ እዛ ቤት ውስጥ በመኖርሽ እነዚህ ልጆች ህይወታቸው ተበጠበጠ፣ እዚህ ደረጃ ደረሱ አላት። ትክክል ነው፣ እውነት ነው። ደግሞ ከልጁ ጋር ግርግር ግብግብ ምንድነው? ከልጆቿ ጋርስ ለምን እንደዚህ ትለኛለህ? ለምን እንደዚህ ታደርገኛለህ? ለምን እንደዚህ ትለኛለህ? ግብ መግጠም ምንድነው? አንዳንዴ እኮ ልጅ ሲናገር በማስተዋልም የሚናገር ልጅ ስላለ ምናልባት አሃ ልጄ እውነቱን ነው እንደሚናገረኝ ለካ የራሴ ጥፋት ነው ብላ ማሰብ አለባት እንጂ እዮባ አሁን ይሄንን አንቺ ነሽ ጥፋተኛ፣ በዛ ላይ ደግሞ ትንሱ እርጉዝ ናት፣ ለምን እንደዚህ ታደርጊያታለሽ? እኔ እዛ መሆንሽን አልወደድኩትም ምናምን እያለ እየወቀሳት እየተናገራት ጥፋቷ ነው፣ ትክክለኛ ጥፋቷን ነው የነገራት። ለምን እንደዚህ ትለኛለህ? ምን አይነት ሴት ናት? አዎ ልጄ ልክ ነህ ብላ በቃ ጥፋቷን አትቀበልም እንዴ? እንደገና ደግሞ አላዛር አይደለም እኮ እሷን ጥፋተኛ አድርጎ ህዝብ ፊት ያቀረባት ራሷ ናት። ቆሻሻ ባህሪዋን ይዛ መታ ህዝብ ፊት የቀረበችው እንዴ። ትንሳኤን ውሻ ያደረገቻት እኮ ራሷ ናት እንጂ አላዛር ነው ይሄንን ባህሪሽን አሳይና ሰው ፊት እናቴ መጥፎ ናት ልበል እኮ አላለም እኮ። ልጁንም ይሄን ያህል በዚህ ደረጃ መውቀስም አያስፈልግም። ህይወቱ እንዲበጠበጥ ኑሮ ተስተካክሎ እንዳይኖር ያደረገችው ራሷ ናት እኮ። አላዛር ነይ እናቴ ኑሮዬን በጥብጪ ጥፋተኛ ሁኝ እኮ አላላትም። ዛሬ ሄደክ ታርቀህ በጣም ደስ አላላትም። የእውነት ደስ አላላትም። አላዛርና ትንሳኤ ስለታረቁ ደስ አላላትም። በጣም የምትገርም ሴት እኮ ናት። ምን ሆና ነው እንዴ? እራሷ እኮ ናት ይሄ ሁሉ ውዥንብር ፈጥራ ይሄ ሁሉ ነገር ፈጥራ የትንሳኤ ባህሪ አይደለም የኛ ባህሪ እንኳን እሷ ላይ እንዲቀየር ያደረገችን እኮ እራሷ ናት። ምን ሆና ነው አሁን ዛሬ ከህፃኑ ጋር ግብግብ? እኔ ጥፋተኛ አይደለም ድርግም አድርጋ ጥፋተኛ ናት እንጂ እንዴ። እሷ እኮ ሰው ጠይፎ ናት እኮ አይደለም ትንሳኤ። እኛስ ሩቅ በሩቅ በዩቲዩብ መስኮት ነው የምናያት። አጠገቧ ያለውን ሽምግልና የልጇን ትዳር እገነባለሁ ብሎ ደፋ ቀና የሚል ሰውን እኮ ያላከበረች ሴት እኮ ናት እሷ ማለት እንዴ። ዳኒን ያላከበረች ሴት እኮ ናት እንዴ። ለልጇ ክብር ያልሰጠች በአደባባይ ልጇን ሙልጭ አድርጋ የምትሳደብ። እኛ ወተን አላዛርን ብንሰድበው ወይ ደግሞ ትንሱ ብሰድበው ምን ይደንቃል? ምንም የሚደንቅ ነገር የለም እኮ። እናትየዋ እዛ ጋር ሴት ነክ ብላ ሙልጭ አድርጋ እየሰደበች በአደባባይ ማለት ነው፣ ካፌ ላይ ቁጭ ብለው ሰው እየሰማ። እኛ ብንሰድበው ወተን ብንቆጣው ምንም ሊደንቅም ሊገረምበትም አይገባም። እንደገና ደግሞ አሁንም አስረግጬ እሷ እንድታውቀው የምፈልገው እንትና አላዛር እማዬ ነይና ትዳሬን በጥብጭልኝ አላለሽም እኮ። ምናልባት አንቺ ከኔ ስለምትሻይ በትዳሩም እውቀት ስላለሽ ብዙም ስለቆየሽ ከአንድም 2 ትዳር ስላየሽ እስቲ እንደው ምክር ቢጤ ለሚስቴ ስጭልኝ ብሎሽ ሊሆን ይችላል። ከዛም በኋላ የጭጋግ ጅራፍሽን አምጥተሽ ትንሱ ላይ ልጥፍ አረግሽ። ልጆቹ ተፋቱ። ልጅቷ እርጉዝ ናት። እንክብካቤ በሚያስፈልግባት ሰዓት ልጇን እየተሸከመች መንደር ለመንደር ፀሐይ ለፀሐይ። የእውነት በጣም እኮ ነው የምታሳዝነው እንዴ። ለልጆችሽ ለነገ ለልጆችሽ ምንድነው የምታስቀምጥላቸው? ምንድነው ልጆቿ ነገ ሴት ልጅ አላት፣ አሁን ታዳጊ ልጅ አለቻት። እንደገና ደግሞ ወንዶችም ቢሆኑ ነገ በልጅ የሚመጣውን ነገር እኮ አይታወቅም አይደል እንዴ? ሰው እኮ የዘራውን የሚያጭደው በራሱም አይደለም በልጅ ልጆቹ ነው አይደል እንዴ? ስለዚህ የትንሱ እንደዛ ማንገላታት እንደዛ ማንባት እርጉዝ ሆና በእውነት እግዚአብሔር ጤነኛ ልጅ ያስታቅፋት ለትንሳኤ የእውነት። ምክንያቱም እርጉዝ ሴት በጣም ጭንቀት ሲበዛባት እናንተን ሴት እንደው አንዳንዴ
ይሄ ሌላ አካለ ስንኩልነት ወይ ደግሞ ኦቲዝም ምናምን ነገር ወይ ከመድኃኒት እጥረት ወይ ከሆነ ወይ የተፈጥሮ ነገር ምናምን ይመስለናል አይደል እንዴ? አይደለም እንዴ? ጭንቀት እርጉዝ ሴት ጭንቀት ከበዛባት እርጉዝ ሴት በጣም እንትን የምትል ከሆነ መርቲያ በቃ እፍ ብላ ረፍ ብላ ያልተቀመጠች ከሆነ ጭንቀት የሚበዛባት ሁሌ ሁካታ ለቅሶ ከሆነ ህፃኑ ልጅ ላይ ጽንሱ ላይ እክል የሆነ ነገር ያመጣል እኮ። እግዚአብሔር በሰላም ይገላግላት፣ ጤነኛ ልጅ ይስጣት እንጂ ትንሳኤ ያሳለፈችው ደግሞ እንደው በእውነት ከማንም ጋር አይወዳደርም። ትንሳኤ እኔ ሩታና አብርሃም በራሳቸው ነው የተጣሉት። የቤተሰብ ጣልቃነት እንኳን አልገባበትም። አሁን እንደው ትንሽ የቤተሰብ ጣልቃነት ሩታ በምታደርገው አንዳንድ ጥሩ ያልሆኑ ነገሮች ቡዜ እየገባችን ሩታን እየተቆጣች ነው እንጂ ሩታ የትንሳኤን ያህል እንኳን አላሳለፈችም። እውነት ለመናገር ትንሳኤ በጣም ባላዛር እናት ተበድላለች። ባላዛር አይደለም ባላዛር እናት ተበድላለች የእውነት። አሁን ደግሞ መጨረሻውን ህርቁን እስቲ የመጨረሻ ያድርግላቸው መድኃኔዓለም። ሴትዮዋ ስትታይ ሩቅ ሆና እንኳን ማለት ነው አይደለም በአካል ሩቅ ሆና ይሄው ሰላም እንኳን ልትሰጣት አልፈለገችም። እንዲታረቁም አልፈለገችም። ጭራሽ ወቀሳ ትወቅሰዋለች። ታረክ እኔ ዞር ስለለ ታረክና ይታረቃ እንዴ ትዳሩን ይመልስ። እስቲ እቺ አንድ ፍሬ ልጅ እንደው አምናው ባል ይሆነኛል ትዳር ይሆነኛል ልጆች ወልጄ ከሱ ጋር እኖራለሁ ብላ አምና የተጠጋችውን ሴት እስቲ የሆነ በቃ ደስ የሚል ነገር አሳይቶ እንደው እንክብካቤው እንኳን ይቅርባት። የእውነት እንደው ሚስቴ የሚለውን ቃል እንኳን ጥሩ ነገር ካንደበቱ ከፍትፍቱ ፊቱ እኮ ነው ጥሩ ነገር ካንደበቱ እንኳን እያወጣ ልጅቷን የሆነ ልቧን የሚመልስ ነገር ቢያደርግ መልካም አይደል እንዴ? ለምን ታረክ እኔ ዞር ስለልክ ለምን ታረክ እና ልጁ ምንድነው እንደዚሁ ተመሰቃቅሎ ይኖር እንዴ? ጉድፈላ ምን ሆና ነው ሴትዮዋ እንደዚህ የምትሆነው? ዛሬ ደግሞ ቀለሟን ቢጫዋን ተለቅልቃ ትንሽ እኮ ሰው እድሜው ጨመር ሲል እንደ እድሜው ይሆናል አይደለ? ማርያምን እውነቴን ነው። ምን ሆና እንደሆነ አላውቅም። ከህፃኑ ጋር ከልጁ ጋር ከዮብ ጋር ግብ አንተ እንዴት ትወቅሰኛለህ? በጣም ነው እንጂ የሚወቅሳት። እኛም እየወቀስናት አይደል እንዴ? ልጁ ህፃን ነው ግን አይምሮ የበሰለ ትክክለኛ አዋቂ ልጅ ስለሆነ ነው ትክክል አይደለሽም እያለ እናቱን የሚወቅሰው። አቶ አላዛርም ልክ እንደ ወንድሙ እናቴ ትክክል አይደለም ይሄ ትዳሬ ሊፈርስ ነው ብሎ እናቱን ገና ድሮ ነበር እቤቷ መላክ የነበረበት። ዛሬ ደግሞ ሽማግሌ ሰብስቦ ሲታረቅ ለምን ታረክ ብለው ወቀሳ ልጇን እንዴ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለምን ታረክ? ኧረ አይባልም። በእውነት ልጄ ደስ ብሎኛል ስለታረቃችሁ። እኔም እናትህ ነኝ። ከሚስት ጋራ በሰላም ኑር። በቃ መልካም ነገር እኮ ትመኛለች እናት ለልጅ አይደለ? ማድረግ እንኳን ቢያቅታት። ስለዚህ መታረቃቸው ደስ እንዲላት ነው እንጂ የሚገባት ጭራሽ እኔ ዞር ስልልክ ታረክ እኔ ስወጣልህ ታረክ እና ትዳሩን ይመልስ እንጂ ቤቱን እያስተካከለ ቆንጆ እያደረጉ እንኖርበታለን ብለው አይደል እንደ ደፋ ቀና እያሉ ቤታቸው የሚያስተካክሉት ትዳራቸው እንዲቀና አይደል እንዴ? ያንን ያማረ ቤት ታዲያ ያለ ሴት ምን ያደርገው? ያለ ሚስቱ ጉድፈላ ሌላ ሴት ጎትቶ ያምጣ። ሌላ ሴት ጎትቶ ቢያመጣም እኮ በመድኃኒት በእናቱ ባህሪ በሷ ለቅላቂነት ልጁ ትዳር አይዝም፣ ቆሞ ነው የሚቀረው እኮ እንዴ። ለምን ታረክ ብላ ዛሬ ወቀሳ። ለምን ታረክ? ዞር ስለልህ ታረክ እንጂ ጉድፈላ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። እንደውም ጭራሽ ሆኖ ማለት ነው እሷ እነ ትንሳኤ ቤት መሄድ አያስፈልጋትም። ብትታረቅ እንኳን በሽማግሌ ማለት ነው ሽማግሌዎቹ ራሳቸው ገደብ ሰጥተው መሆን አለበት እንጂ አሁንም ቢሆን የአላዛርና የትንሳኤ ትዳር በቋፍ ላይ ነው ያለው። እኔ አልነግራችሁም። ምክንያቱም ሩቅም ሆና መታረቃቸው አላስደሰታትም፣ ደስ አላላትም። እኔ ስወጣልህ ዞር ስልልህ ታረክ አለችው አይባልም። እናት እኮ ልጇ ደና ነገር ላይ ሲወድቅ ደና ነገር ሲይዝ ደስ ሊላት ይገባል እንጂ እኔ ዞር ስልልህ አንተ በጓሮ ታረክ እንዴት ይታረቃ? ጉድ እኮ ነው እንዴ! ይታረቅ ትዳሩን በስነ ስርዓቱ። እስቲ ትንሽ እንኳን የባልነት ወጉን እንኳን ይዞ እስቲ ልጅቷን ያስደስታት እንዴ! እንባዋን እንደዚህ ያዘራች በየሽማግሌው ፊት በየመንገዱ አታሳዝናትም? ማርያምን ታሳዝናለች እኮ። አረ በስመ አብ ምን አይነት ሴት ናት በእናታችሁ! ዛሬ ደግሞ ለወቀሳ ትመጣለች። ለምን ታረክ ብላ
ህፃኑ ልጅ ደግሞ ትከራከራለች እኔ ጥፋተኛ አይደለሁም ድርግም አርጋ ጥፋተኛ ናት እንጂ የልጇን ኑሮ የበጠበጠች